እንደምከፍት አስባለሁ። ሆነስትሊ ስፒኪንግ ለምን ፖስቶቻችሁንም አያለው ምናምን እና አንዳንድ ነገሮች ያኔም ታውቃላችሁ በቃ በዛ ኢነርጂ ነው የተመለስኩት። ግን አንድ ቀን እንትን አልኩኝ፣ አንተ ገብተህ አወራህ። ከዛ ምንድን ነው ፖይንቱ ብዬ አሰብኩኝ። በማግስቱ ልከፍት ነበር። ከዛ ባሉ ቀናቶች በኋላ ለመክፈት አስቤ ነበር ምናምን። ግን ምንድን ነው ፖይንቱ? እኔ አምሶሪ ግን የተሻለ የሚሆነው ምንድን ነው? በቃ ቤትህን ከፍተህ መጀመሪያ እንደጀመራችሁት ትራዲሽናችሁን ማስተማር። ከዛ ሰው ይሰማ የለ ያስተውላል፣ ያስባል፣ ያሰላስላል፣ የተሻለ የሚለውን ትራዲሽን ይዞ ይሄዳል። እኔ እሱን ነው ሞር የተሻለ የሚያደርገው። ሉትራኒዝምን በደንብ አድቮኬሲ ብሰሩበት፣ ቴዎሎጂያችሁን፣ ትራዲሽናችሁን እንግዲህ ካቴኪዝሙንም ሌሎቹንም ሞር እንትን ማለት ብትችሉ እሱን ነው እንግዲህ እንደ ሀሳብ። ቴንክ ዩ ኤኒዌይስ። አሚሻ በጣም ጥሩ ነው። እኔ እዚህ ላይ አንድ ነጥብ ልስጥ። ምናልባት ሁሉም ሰው አንደርስታንድ ማድረግ ያለበት ነገር አለ። ወደዚህ ስቴፕ እንደመጣ ነው ያው ዴቭ ገልጾታል። ከዛ በፊት ግን ወደ አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ 3 ጊዜ ሰዎች ባሉበት ነገር ያለው መካነ ኢየሱስ በጣም ብዙ ሰው ነው ያለው። የሚሰማው ሰውና በዩቲዩብ በጣም ብዙ ሰው ነው እየተነገረ ያለው። መካነ ኢየሱስ አልዳነችም፣ የሕፃናት ጥምቀት አጥማቂያን ቅዱስ ቁርባን ቂጣና እንትን በልቶ አልታሩን በእንትን አፈርሳለሁ ምናምን። ይሄ ጥሩ አይደለም እንዴ! እኔ መካነ ኢየሱስ ነኝ እኮ አጠገባቸው ያለሁት። እኔን የምታወቀው በቤት ነው አይደለም? ከናስቼ ጋር አንተ ጋር ሌሎች ጋርም እስከ ቅርብ ጊዜ ድረስ አብረን እየገባን አይደለም? ግን አልቻልነው። በቃ ሁሉም ሰው እንደ እንትን ነው የሚያየን። ይሄ በቃ ዝም በለ ረፍ አይነት ነገር፣ እኛ እንቀጥልበት አይነት ነገር ነው የኛ ትራዲሽን፣ የኛ ትምህርት። ግን እንዴ አይ ካንት ከዚህ በላይ 3 ጊዜ ገብተን ይሄ ነገር ጥሩ አይደለም፣ እኛ የራሳችንን ከፍተን ከቀጠልን ጥሩ አይሆንም ብዬ አስታውቂያለሁ። አንድ ጊዜ አይደለም። ጥሩ ነገር ሆኖ ነው ደስ ብሎን ነው አይደለም። ግን ትራዲሽን ሪስፔክት የሚደረግበት ሁኔታ አላየንም። ከዚህም የተነሳ ጥለው የሄዱ ሰዎች አሉ። መካነ ኢየሱስ እዚህ ዲቤት ሲያደርጉ የነበሩ አብረው ሲሰሩ የነበሩ የሉም ዛሬ። ይሄ ደግሞ ጥሎ መሄድ ጥሩ ነው ወይ? አይደለም። ስለዚህ ምን አደረግን? ወደ ጎን ሳንታኮስ አትሊስት በትምህርት አምናለው ትምህርታችንን እንስጥ ብለን ወደ 8-9 ወር ቅድም ዴቭ እንደጠቀሰው በቅዱስ ቁርባን፣ በጥምቀት፣ በስላሴ፣ በክርስቶሎጂ በተለያዩ እንትኖች ላይ እያነሳ አንድ ጊዜ አይደለም 2-3 ጊዜ ጊዜያችንን እየወሰድን በዚህ ሁሉ ማን ነበረ እንቅፋት እየሆነብን ያስቸገረን? የመካነ ኢየሱስ ልጆች። በጥምቀት ድነት አይገኝም። የሕፃናት ጥምቀት ለድነት አይደለም። የቅዱስ ቁርባን ጉዳይ እየተነሳ ቻሌንጅ ያደረጉን የኛው ልጆች ናቸው። ለምን? አያውቁትም፣ አልተማሩትም። ማን ነው አንደኛው ምሳሌ? እኔው ራሴ በቤተ ክርስቲያን ሲሆን አሁን ዛሬ የማውቀውን ያህል አላውቅም ነበር። ዛሬ የማውቀውን ያህል የዛሬ የሆነ ዓመት ብትጠይቀኝ እኔ ራሴ ልፋለም እችል ነበር እዚህ ቦታ ላይ። ምክንያቱም በልጅነት የተጠማ አዎ፣ ቅዱስ ቁርባን የቤተክርስቲያን ቆራዮች እንደሚመስሉ አውቃለሁ። አዎ፣ ግን ይሄን ያህል አላውቅም ነበር። አሁን ሶሻል ሚዲያ ነው። ትንሹም ትልቁም ወደድክም ጠላ ከሌላም ቦታ ቢሆን ይሰማል፣ ይማራል። ስለዚህ ማስተማር ነበረብን። ስናስተምር ግን ምንድን ነው የተፈጠረው? ስለ ቅዱስ ቁርባን ስናደርግ ታቦት አሸክመውኝ ላኩን። የቄስ የረጅሙ ጥምጣሙን አድርገው ፎቶ መለጠፍ ተጀመረ። ስድብ ተጀመረ። ቮይስ ሜል ተጀመረ። በህይወቴ እዚህ ቦታ ላይ እንግዲህ አማኝ ነኝ ከሚለው የደረሰኝ ነገር ከሌላ እኔ አይቼው አላውቅም። እኔ በልጅነቴ ነው ሳንዴ ስኩል የነበርኩ ሰው ነኝ። የህፃናት ኳየር የነበርኩ ሰው ነኝ። ቤተክርስቲያን ውስጥ አገልግያለሁ። ዛሬው መካነ ኢየሱስ ነኝ። በቃ this is my story, my family። በህይወቴ እንደዚህ አይነት ግን አይቼ አላውቅም። ወይል በቅርብ ጊዜ ደግሞ አይታችኋል በቤተክርስቲያናችን ላይ የነበረውን ቻሌንጅ። ፎቶ ተለጥፎ ፕሬዝዳንታችን
ተለጥፎ ሲጠለጠል አምልጡ፣ ውጡ፣ ተሽጣችኋል፣ ከመካነ ኢየሱስ ውጡ ተብሎ እስኪታወጅ አንድ ቦታ አይደለም 2-3 ቦታ እኛ ተመልሰን የተናገርነው ነገር አለ የለም። ቤተክርስቲያንን ጠቅሰን ተናግረናል አልተናገርንም። የሰው ስም ተናግረናል አልተናገርንም። ዲስ ኢዝ መካነ ኢየሱስ። በደረሰብን በደልና በደረሰብን ስድብ እኛ ምላሽ አልሰጠንም። ሶስተኛ ምላሽ በሰጠ ቁጥር ነገሩን ማሟሟቅ ነው። በዝምታ ግን እሳቱን እናጠፋዋለን። ይሄንን የወሰድነው ስትራቴጂ በዝምታ አለፍ ነው። የሚያሸማቅቁ ነገሮች እየወጡ ከስዊድን እንደዚህ ሆነ፣ ውጡ፣ እንደዚህ ሊሸጧችሁ ነው፣ ፕሬዚደንቱ እንደዚህ ሆኖ ባንዲራቸውን ሊተክሉ ነው፣ በዚህ በኩል ገብቶ ምን ያልተባልነው ነገር አለ? ምን አንድም ሰው ግን ቤት ከፍቶ አይ ይሄ ትክክል አይደለም፣ ይሄ ትክክል አይደለም። ምንም ቢሆን ወንድሞቻችን ናቸው። እንኳን እነሱ አይደለም በሙስሊም ደረጃ እንኳን ቢሆን ይሄንን ነገር መቃወም አለብን። ይሄን ያክል ወንድሞቻችን እንደዚህ አውጥታችሁ ልታሰጧቸው አይገባም። ዛሬ ዮኒ ማኛ ከነሱ ወስዶ ነው ከነሱ ቤት ገብቶ ወስዶ ነው ቪዲዮ ሲሰቅል የነበረው ሲሳደብ የነበረው እነሱ የሰቀሉትን። አንድ ሰው ቤት ከፍቶ ትክክል አይደለም ይሄ ክርስቲያናዊ ምግባር አይደለም ያለ አንድ ቤት ከሚከፍቱ ሰዎች ኢንክሉዲንግ ዩሳም ይሄንን ነገር እቃወማለሁ። አሰ ክርስቲያን ነው። ኧረ ቆይ ማይክል ክፈት እዚህ ጋር ትናንት ይህን እያወራን ነበረ። ልጨርስ። እኔ ሳሚ የለውም ፓሲቭ እንደሆንኩ ታውቃለህ። ሰሞኑን ቲክቶክ ላይ ዛሬ እኮ አይደለም 4 ወር 3 ወር በፊት ነው እንግዲህ ከሌላ በዚህ አልፋ ጊዜ ነው። ትናንትና ግን አፉ ብያለሁ። መካነ ኢየሱስና መሰረተ ክርስቶስን ወክለን ስናወራ ነበር። በዚህ የነበራችሁ ሰዎች ካላችሁ አሁን ለምን እንደሆነ ታውቃለህ? መሰረተ ክርስቶስ ጊዜ ለኩሉ ብለናል። መሰረተ ክርስቶስ ስትነካ ቁስሉ ህመሙ አሁን ይረዳዋል ሰው። የኛ ጊዜ ግን እንደ ከንቱ ነገር እንደውም ማጥፊያ እንደውም ለማጥፋት ውጡ፣ ተሽጣችኋል፣ መካነ ኢየሱስ ያላችሁ ዩቲዩብ ላይ ገብተይ ፎቶአችን ተለጥፎ የኔ ፎቶ የምን ያልተለጠፈ ሰው የፐርሰናል ላይፋችን ሙስሊሞች አይደሉም ኦርቶዶክሶች አይደሉም በርብሮ ያመጡት ወንድሞች ነን የሚባሉት። አሁን እኔም ሉትራን ነኝ እኔም እፈይ ነኝ የሚሉ ማለት ነው። ፎቶአችን የፕራይቬት ላይፋችን ተመርምሮ ተፈልጎ እዚህ ላይ ተለጥፏል። ቱዛት ኤክስተንት ሰው ይሄዳል። ሪሊ እውነቴን ነው የምላቸው። እኔ እንኳን አሁን እንደዚህ በሚፈጠረው ነገር ጌታ ወይ ይሄ ነገር ምናልባት ለቤተ ክርስቲያናችን ቀናን ብለን የሆኑ ሰዎች ላይ እንቅፋት ሆነን ይሁን ይሰማኛል። ምክንያቱም እኔ እንደዚህ አላደግኩማ። አንዳንድ ጊዜ እንደዛ አንዳንዴ ደግሞ ኖ ትክክለኛውን እምነቴን ባለመግለጼ ደግሞ ብዙ ሰዎች ተሰነካክለው ውስጥ ጠፍተው ቢሆንስ በሁለት እንትኖች ውስጥ እንትን ያደርገኛል። ግን የማዝነው አብረን ይሄ እኮ መካነ ኢየሱስ ነው የኛው ናቸው። ፔንቴኮስታል ደግሞ እኛ እኮ ካሪዝማቲክ ነን እንዴ በመንፈስ ቅዱስ ስራ ቤተክርስቲያናችን አምናበት እንትኗ ላይ ያስቀምጣለች። ስለዚህ እኛ የምንቃወም ከሆነ ቤተክርስቲያን እንኳን የምንነጋገረው። ስለዚህ ይሄ የኛ ጉዳይ ነው። ከዛ ይልቅ ግን አብረን እኔ እኮ እንገባ ነበረ ቴዲ ሐዋሳ ጋር አብረን የገባ ነው አይደለም። አንድነታችንን ጠብቅ። በቃ እኛ እኮ ሪስፔክት አድርገን ላለፉት 5-6 ዓመታት እኮ አብረን አይደል ያለነው። ኢቭን የህፃናት ጥምቀት እየተወገረ ሁሉ ግን አንዳንድ ጊዜ አንደርስታንድኛን ማድረግ እያቃተ መጣ። ስለዚህ ኖ አትሊስት ለኛ እኔ በህይወት ያሳለፍኩትን ባለማወቄ የተፈጠረብኝን ነገሮች ቤተክርስቲያን ውስጥ እያለሁኝ የተፈጠረብኝን ነገሮች ሌሎች በዚህ አይነት ሁኔታ ማለፍ የለባቸውም። እኔ እንደውም ከማንም በላይ ቤተክርስቲያናችን ስንት ያስተማረቻቸው ሰዎች አሉ። ከፍላ ስኮላርሺፕ ሰዳ በዚህ ሰዓት ቆንጆ የትምህርት ጊዜ በአንድ ጊዜ ዓለም መድረስ በሚቻልበት እንደውም ባለማድረጋቸው በሌላ ሳይሆን በእኛው ሰዎች ነው ማዝነው። ለዚህ ነው እኛ ምናልባት እግዚአብሔር ለዚህ ጊዜ ይሁን ወይ በቤተክርስቲያን ውስጥ ያሳለፈን ለዚህ ጊዜ ይሁን እኔ ሳንዴ ስኩል ኳየር የልጆች ኳየር ሆኜ ሳልፍ ሌሎችንም በቤተክርስቲያኑ ሳሰልፍ ባላወቅኩበት ጊዜ ያደረግኳቸው ጥፋቶች
ምናልባት ደግሞ ለአንድ ሰው ትክክለኛ መንገድ ይሆናል በመን ከዛ በተረፈ እኔ ሙሉ ወንጌል ቤተክርስቲያኔ ናት፣ መሰረተ ክርስቶስ ቤተክርስቲያናችን ናት፣ ቃለ ሕይወት ቤተክርስቲያናችን ናት። በዛ አይደለም። ነገር ግን በዚህ ውስጥ ሁሉ ቤተክርስቲያናችን አንድ ነን ካውንስሉ ጋር አብረን ባለችበትም ቢሆን ነገር ግን ትራዲሽናችን፣ ልዩነታችን፣ ዶክትሪናችን ሊከበር ይገባዋል የሚል ሰው ነኝ። ከዛ በተረፈ ግን ፕሊዝ አሰ ክርስቲያን ስድብ፣ ንዴት፣ ሰው ማንቋሸሽ ተመልከቱ። የኛ አሁን እንደዛ ፕሬዝደንታችን ሁሉ ተለጥፎ የተሰደበበት ቦታ ነው። 2000 3000 ባለበት ፕሬዝደንታችን ተለጥፎ ቤተክርስቲያናችን ውጡ ተሽጣችኋል እስክባል ድረስ አንድም ሰው ሪሞርስ እዚህ ያሳየ የለም። በዚህ ሁሉ ይሄው ዝም ብለን ያለ በዝምታችንም ደግሞ አሁንም እንትን አልተደረገም። እኔ አሰ ክርስቲያን ለሉትራን ወንድሞቻችን በፍጹም መልስ መመለስ የለብንም። ሌሎችን ትሪገር ማድረግ ያለበት ነገር እንዲኖር አልፈቅድምም። ደስ ማይል አንዳንድ ጊዜ ሰውነን ይሰማናል፣ እንናደዳለን። ግን ኢቭን ያ ንዴት ራሱ መለስ ስል ደግሞ ትክክል አይደለም። በቃ ብዘጋ ይሻለኛል። አንዳንድ ጊዜ ከፍቼ እዘጋዋለሁ። በቃ ልክ ሳሚ እንዳልከው እኛም ከፍተን ብንናገር እኮ ደስ ይላል። ግን ማን ነው የሚጠቀመው? ማን ነው የሚታነጽበት በዚህ at the end of the day? ስለዚህ አሁን እኔ ማለት የምፈልገው ሳላስረዝም ሁላችንም ትራዲሽናችንን በጠበቀ ሃምብል በሆነ ልብ with respect እኛ ለብዙ አመታት ሪስፔክት አድርገን እንዳለፈ በላይ ምን ልታረገው ነው የማታስረዝመው? ማለት ሳሚ እኔ አመት አላወራም፣ ባወራው 6 ወር ነው። አመት አላወራም፣ ባወራም 6 ወር ነው። አመት ከመንፈቅ እኔ ግን ከአንተ የተማርኩት ነገር ምንድነው? ቀስ ብለህ እያሳሳክች የምትመታት ነገር ጸጋ በሌላ ቢያድር ደስ ይለኛል። እንደዛ ነው እኮ የሚሻለው። የልብህን ትናገራለህ። አሳስቀ ባይዘዌ እዚህ ጋር አንድ ነገር ልናገር። ሪከርድ ቪዲዮ ያላችሁ ሰዎች መካነ ኢየሱስን እንደዚህ ነች ብለው የተሳደቡበት የተቃራኒ ጾታ ጋር በተገናኘ መካነ ኢየሱስን የተሳደቡበት ሪከርድ ቪዲዮ የያዛችሁ ሰዎች ላኩልን ለእኛ። ትናንትና ስብሰባ ነበር፣ እንሄዳለን። ኢትዮጵያን ባሉት ላይም ደቡብ አፍሪካ ባሉት ላይም አሜሪካ ባሉት ላይም ማለት ነው። በህግ ተጠያቂ ናቸው። ስለዚህ ላኩልን፣ ያንን ቪዲዮ ያላችሁ በሙሉ ላኩልን። እኔ ጋር ረዴብ ሰው አታስቸግር፣ እኔ ጋር እልክልሃለሁ። ይሄው እኮ አሁንም ሁለታችሁን ይሄንን ነው እኮ እያልኳቸው ያለው። ከዛ ምኑ ጋር ነው ነገረኛ የሆንኩት ያለሽ አይደል? አይ እና ምንድን ነው እያወራን ያለ ነው? ያ ለጀስት ላኪለት። አረ ዴቭ ምንድን ነው የምታወራው? እንትን ላይ ያስቀምጠዋለሁ። አይ ሳሚሻ ምን አለ መሰለ የሆነ አይ በቃ ጌታን አንተ ራስህ አፈልጉትም ጌታን እናንተ ራሳችሁ ገደብ አለው ሁሉ ነገር። አይ ዴቭዬ እንደዛ ብለን አናስብ። ማለት መካነ ኢየሱስን በአደባባይ ነው ስሟን ያጠፏት፣ በአደባባይ እኮ በቃ ክርስቶስ አለላት እኮ ዴቫ፣ በአደባባይ ስሟን አጥፍተው ግን መካነ ኢየሱስ ያገባናል ይላሉ። እኛም መካነ ኢየሱስ እኮ ክርስቶስ አለላት ዴቭ ማለት አሁን እንደዚህ አይነት ማለት ተው እንጂ። ኧረ በእግዚአብሔር ልክ ያልሆኑ ነገሮች ተደርገው ያውቃሉ፣ ወደፊትም ይደረጋሉ። አይ ይሄኛውን ሳሚሻ እንትን አትበለው። ይሄ ካውንስሉ ራሱ ህጋዊ እርምጃ መውሰድ ይችላል። ያ ቪዲዮ ሰምተዋል ሳሚ? አም ሶሪ አሁንም ነገሮችን ስለማስከን እስቲ እንደዚህ ብናረግ ኤፊ ከታች መልስ እንትን ማለት የሚፈልገው ሰው አለ ከዚህ በፊት ብሎም ስለማያውቅ ጀስትም አለ። ከጀስት ቀጥሎ በቃ ስለሰጣችሁኝ ጊዜ አመሰግናለሁ። ሳሚ ባይወጣ ጥሩ ነው። እሺ አይ ቲንክ ኮንቨርሴሽኑ ጥሩ ሆነ መሰለኝ። ሁላችንም ተሰብስበን እኛ ሞዴሬት በምናደርግበት ቦታ ለማውራት ስንሰባሰብ አሁን መደማመጥ ሆነ። ያም ሪፍሌክት የሚያደርገው ነገር አለ ማለት ነው። ምንድነው ሪፍሌክት የሚያደርገው? ያው ብዙ ጊዜ አይ ቲንክ የወቅቱ ትኩሳት በተለይ ሐኪም እንዳለው ፓስት 4 months እንደዛ ሉትራውያን በመጥፎ በጣም
ሲታዩ ስለነበሩ የመካነ ኢየሱስ ልጆች እንዲሁ ቲክቶክ ላይ ያሉ ሰዎች አንዳንድ ስፍራ ገብተው ሲናገሩ ትንሽ የማዋከብ ነገር በጣም ተመልክተናል እና የዛም ስሜቱን ያሳየናል ማለት ነው። እንዴት ሉትራውያን በሌሎች ወንጌል አማኞች ዘንድ እንዴት ሲቀበሉ ተቀባይነታቸው የነበራቸው እነሱን ለመስማት የነበረው አስተምህሮታቸውንም እንዲሁም ሀሳባቸውን እንዲያንጸባርቁ ሲሰጣቸው የነበረውን ቦታ ያሳያል። ይህንን ሪያላይዝ አድርጌያለሁ ዛሬ በነበረን ቅድም ቆይታ ማለት ነው። ኖርማሊ አሁን ቪዲዮ ለምን ተፈለገ የተባለውን ነገር ለማብራራት ያይ እኛ ማንንም የማስጨነቅ ሀሳብ ወይም ደግሞ አታክ የማድረግ ሀሳብ ኖሮ ሳይሆን ሁልጊዜ ክርስቲያናዊ የሆነ መንፈሳዊ የሆነ መወቃቀስ አለና ምናልባት እንግዲህ የቲክቶኩ የፎሎወሩ ሙቀትና ያ ግለት ትንሽ ሰብሰብ ብለው ራሳቸውን ለማየት እድሉ ያልሰጣቸው ሰዎች እንዲሁም ደግሞ በዛ ሞመንተም ውስጥ የተዋጡ ሰዎች ካሉ እንግዲህ ቅድም ስናወራ እንደነበረው እዛኛውን ቤት ስለ ካውንስሉ በጣም ተነስቷል እና ካውንስሉ ከሀገርም ውጪ ብዙ መዋቅሮች አሉት። ስለዚህ እነኚህ ሰዎች እንደው እንዲመከሩ ማድረግ ይቻላል። እንዲሁ ነው። ከዛ አንግል አንጻር ነው እኛ መንፈሳዊ ሰዎች ነን። ማንንም ወደ ኮርት የመውሰድ ፍላጎት የለንም። ያ ነው በሚለው እንዲያዝ ፈልጋለሁ። ቅድም ከተነሱት ሀሳቦች አንጻር ትንሽ ነገር ሪፍሌክት ላድርግና የእረፍት ሰዓታችን ስለሆነ እረፍት አደርጋለሁ። ኖርማሊ ከአስተምህሮ አንጻር ለተነሳው ነገር አይደንቲቲውን እና አስተምህሮቱን የማያውቅ ሉትራዊ ወይም የመካነ ኢየሱስ ምዕመን እውነት ለመናገር ለሌሎች እንደ ወንጌል አማኝም ጠንካራ ምዕመን ነው ማለት አይቻልም። ደቀ መዝሙርነት ወይም ደግሞ ዲሳይፕልሺፕ አንድ በእግዚአብሔር ቃል ነው። ሁለተኛ ደግሞ ቤተክርስቲያኒቷ ኢምፖርታንት ባለቻቸው ማስተማሪያ ዶክመንቶች ላይ ቤዝ ያደረገ ነው። ስለዚህ አንድ በቤተክርስቲያኒት ውስጥ የሚገኝ አንድ ምዕመን ዲሳይፕል ሆኗል። ነገ ሄዶ ወንጌልን ይሰብካል፣ ሌሎችን ከጨለማ ይታደጋል የምንለው ደቀ መዝሙር የሚሆነው በዚህ ነው። ስለዚህ አይደንቲቲውን የማያውቅ የመካነ ኢየሱስ ምዕመን አገልጋይ እንደ ወንጌል አማኞችም እኛ ኢትዮጵያ ውስጥ ልናመጣ ለምንፈልገው መልካም ተጽዕኖ ወንጌል በኢትዮጵያም እንዲሁም በአፍሪካም እንዲደርስ ምክንያቱም ብዙ ክፍተት እንዳለ እናውቃለን። እንደምታውቁት ክርስትና በጣም ጥሩ የሚባለው ኢስት አፍሪካ ላይ ነው። ኢስት አፍሪካ ራሱ በብዙ ነገር የተከበብን እንደሆነ እናውቃለን። ዲቴል ውስጥ አልገባም። ስለዚህ በአጠቃላይ አስተምህሮቱን የማያውቅ ጠንካራ ያልሆነ የመካነ ኢየሱስ ምዕመን ለቤተ ክርስቲያኒቱም እንዲሁም ደግሞ ለካውንስሉም እንዲሁም ለወንጌል አማኞች አይጠቅምም። ስለዚህ ከዚህ አንግል አንጻር ስንመለከተው እናስተምር ዶክትሪናችን፣ እናስተምሮታችን፣ እናስተምር ትራዲሽናችን፣ እናስተምር ኮንፌሽናችን፣ እናስተምር መባሉ እንደው መበረታታት ያለበት ኢንክሬጅድ መሆን ያለበት የሚለውን ነገር እንድንይዝ እፈልጋለሁ። ሌላው ደግሞ ከካውንስሉ አንጻር የተነሱት ጉዳዮች አሉ። እንዲሁ የጸሎት ጥያቄ አድርጌ ልለፍ። እንግዲህ ወይ በዚህ ሳምንት ወይ ቀጣይ ሳምንት በካውንስሉ የሚመሩንን ሰዎች እንመርጣለን። ስለዚህ ካውንስሉ ምንድነው ካውንስሉ ውስጥ ስላላችሁ እናንተ ምንድነው የተለያችሁ አይደላችሁ ምናምን ከሚል ክርክር ይልቅ ስለ ካውንስሉ ባነሳንበት አጋጣሚ ቢቻል ብንጸልይ፣ ምክንያቱም የሚመሩን መሪዎች የምንመርጥበት ነው። ያ ደግሞ ትልቅ ቫልዩ አለው እና ካውንስሉ ትልቅ ህጋዊ ቁመና ያለው በአዋጅ የተደራጀ ተቋም ስለሆነ እንደ ሀገርም ወንጌል አማኞችን በመወከል ብዙ ጉዳዮችን የሚያስፈጽም
ፈቃድ የሚሰጠን ሪፖርታችንን የሚቀበለን እና ደግሞ ብዙ አገልግሎቶችን የሚሰጠን ተቋም ስለሆነ በዛ አንግል አንጻር እንመልከተው። ስለዚህ እንጸልይ ለካውንስሉ ለማለት ፈልጋለሁ። እንግዲህ በአጭሩ ብዙም ላለማርዘም እዚህ ላይ ያሉ ሰዎች ዳዊትንም ሆነ ሀኒቾም፣ እስኬም፣ ኤፊም፣ ብዙ ጆም ብዙ ልጆች መጥተው ስለ መካነ ኢየሱስ አስተምህሮ ያስተምራሉ። አንዳንድ ደግሞ የኛ የቤተ ክርስቲያኒቱ አገልጋዮች የሆኑ ሰዎች መጥተው ቤተ ክርስቲያን ማንንም እንዳልወከለች ለቲክቶክ አገልግሎት ነግረውናል። ልክ ነው። እዚህም ያሉ ሰዎች ኦፊሻሊ ለቲክቶክ አገልግሎት ብላ መካነ ኢየሱስ ኢንስቶል ያደረገችው ሰው የለም፣ ወይም ደግሞ ያሰማራችው ሰው የለም። እዚህም መጥተው የተናገሩትንም ሰዎች ጭምር ማለት ነው። ነገር ግን እንደ ሉትራዊ አስተምህሮ ግን ሉትራዊ አስተምህሮን ለመማማር ለመወያየት በዚህ ተገኝተናል። ይሄ ጉዳይ ደግሞ የመካነ ኢየሱስም ጉዳይ አይደለም። እኔ በኢትዮጵያ የትኛውም ወንጌል አማኝ ውስጥ ያለች ዲኖሚኔሽን ወክየዋለው ያለችው ሰው ካለም ብንሰማውና ለዛ ለመፈራረድ ብንበቃ ጥሩ ነው። በመካነ ኢየሱስ ጉዳይ የማይሆን ነገር የተናገሩ ሰዎች በጣም ተዛዝበናል። ኢንተርኔት እና ቲክቶክ ሚዲያ የያዘውን አይለቅም። ግን ይሄንን ሁሉ የምናገረው ነገር ያው ለንስሐ እንዲያበቃቸው ነው፣ ይቅርታ ለማለት እንዲያበቃቸው ነው። ያ ደግሞ ጥሩ አይመጣም። ቅድም አኬ እንደተናገረው በሌሎች አብያተ ክርስቲያናት ዘንድ በሌሎች ሃይማኖት ተቋማት ዘንድ ለወንጌል አማኙም ጥሩ ያልሆነ እይታ እንዲኖር እያደረገ ስለሆነ ቢቻል ጥንቃቄ ይደረግ። ኤአይ ለመልካም ነገር ተጠቀሙት። አርቲፊሻል ኢንተለጀንሲ በጣም ብዙ ነገር የኛ ልጆች ታቦት ከምታሸክሙበት ጢቅስ ምናምን እንደዚህ አይነት ነገሮች ቆንጆ በቆንጆ መልኩ አድርጎ ቪዲዮዎችን እየሰራ መልካም የወንጌል የማሰራጫ ሚስ መሆን ስለሚችል እንደዛ ብንጠቀምበት ጥሩ ነው። ካልሆነ ይጎዳል ለማለት ነው። እንግዲህ በጣም እንወዳቸዋለን ወንጌል አማኞች። ብዙ የሚያገናኙን ነገሮች አሉ፣ ብዙ አብረውን እንድንሰሩ የሚያደርጉ ነገሮች አሉ። ስለዚህ እነኛ ላይም ደግሞ መተን እስቲ ኮመን የሚያደርጉን አስተምህሮቶች ምንድን ናቸው ብለንም እንዳንወያይ ጭቅጭቁ እድልና በር እየዘጋ ነው። ይሄ ቴንሽኑ እስቲ እንደ ጋራ ምን ነገሮች አሉን፣ ሶላዎቻችን ላይ ምን ያህል አንድ አይነት አመለካከትና ትርጓሜ ያለን፣ ኮንፌሽኖቻችን ላይ ምን ያህል አንድ አይነት አመለካከትና ትርጓሜ ያለን፣ ሌሎችም ነገሮች ላይ ኮመን የሚያደርጉን በርካታ ነገሮች ላይ ምንድን ነው የምንረዳው የሚለውንም ነገር ራሱ ላለመወያየት እና ሀሳብና እውቀት ላለመቀያየር ይሄ ቴንሽኑ እንቅፋት ሆኖብናል። ስለዚህ በጣም ላደንቅ እፈልጋለሁ የእነዚህን ልጆች እርጋታ። በጣም ተረጋግተው ችለው ኢቨን ጥቃቱ እስከ ፐርሰናል ነገር ከኤዲቲንግም ከምንም አልፎ ፐርሰናሊ የሰዎችን ስም ከማጥፋት ባለፈ ረዘም ያሉ ነገሮችንም ተመልክተናል። ያም ከዚህ የተማርነው ነገር አለ። ግን በዚህ ሁሉ ውስጥ ግን ተረጋግተው ነው ልጆቻችን እዚህ ላይ ሪስፖንድ እያደረጉ እየተወያዩ ያሉት። እነሱን ሳላመሰግን ማለፍ አልፈልግም። ነገር ግን እውነቱን የምነግራችሁ ነገር እኔ ወደዚህ ፕላትፎርም የመጣሁትና እነኚህ ልጆች ያወቅኩበት አጋጣሚ ሉትራውያን በሚሰደቡበት ሁኔታ ውስጥ ቲክቶክ ውስጥ ስክሮል ሳረግ ገብቼ አዳምጬ እሱን ዲፌንድ ለማድረግ ከሚያወሩ ልጆች ጋር ኢንቦክስ ተደራርገን ነው። ኢቭን የመጣሁበት አጋጣሚ ራሱ ስለ ሉትራን ዶክትሪን በዚህ ፕላትፎርም ላይ የሚያስተምሩ ልጆችን ቁጭ ብሎ በማዳመጥ ሳይሆን ሲሰደቡ ምን ነው ማን ነው የሚሰድባቸው ምን ተፈጠረ የሚለውን ነገር አይቼ ሰዎችም በቴሌግራውንድ ላይ ያሉ ሰዎች ልከውልኝ ነው የመጣሁበት አጋጣሚ እና ከዛም ደግሞ የምንረዳው ነገር አለ። የመጣሁበት አጋጣሚ ራሱ የሚያስተምረኝ ነገር አለ፣ ከዛ የምንረዳው ነገር አለ የሚለውን ለማለት ነው። ተባረኩ፣ ተወያዩ፣ ኮንቨርሴሽኖችን አድርጉ።
ነገር ግን ትላንትናና ዛሬ ምናልባት እንግዲህ አጀንዳ ለማስቀየር የፈለጉ ሰዎች ወይንም ደግሞ ወቅታዊ የሆነውን ነገር ወደ መካነ ኢየሱስ ለመመለስ እና አቴንሽኑን ለማስቀየር ያሰቡ ሰዎች ከሆኑ ይሄ ጭቅጭቁን የፈጠሩት እዛም ያለው ነገር ከእህት ቤተክርስቲያን ከመሰረተ ክርስቶስ ቤተክርስቲያን ጋር በተያያዘ ያለውን ጉዳይ ልጆቿ ገብተው ቤተክርስቲያኒቷን ዲፌንድ አድርገው ነገሮችን ተወያይተው ሶልቭ አድርገውታል። ጥሩ ነገር ሆኗል። ስለዚህ እንዴት ነው መልሰን እስቲ ወደ መካነ ኢየሱስ እንምጣ ከሆነ ለአጀንዳ እድል አለመስጠቱ ጥሩ ነው የሚለውን ለማለት ነው። አይ ቲንክ ጥያቄ ሊጠይቀኝ የሚችል ሰው ስለሌለ ተባረኩ። እኛ እረፍት እናድርግ፣ እናንተ ግን ውይይታችሁን ቀጥሉ። በሉትራን ይሄ ከቅድም እንዳላችሁት የሉትራን ስም መጥፋት በተለይ እድሜ ለኢልካ የሚመጣው ችግሮች የተለያዩ ስሞች ከግብረ ሰዶም ጋር ሊንክ መደረግ በመካነ ኢየሱስ ላይ ብቻ የቀረ ነገር አይደለም። አክቹሊ እኛም የኢትዮጵያ ሉተራዊት ቤተክርስቲያንም ላይ እዚህ ቢሾፍት ውስጥ የሚደርስብን ነገር ላይክ እየመጡ በር እያንኳኩ ምናምን እናንተ እዚህ እንዴት ታደርጋላችሁ ይባላል ብለው አክቹዋሊ ፌስ ቱ ፌስ እኛም መጥተው የሚጠይቁ ሰዎች አሉና ይሄ ያለ ነገር መሆኑን እንድታውቁት እፈልጋለሁ። ሁላችንም ሙር ፌሲንግ ደስ መካነ ኢየሱስ ላይ ብቻ ሳይሆን እኛም ላይ ያለ ነው እና እንደ ቤተ ክርስቲያን የኔ ቸርቻውን የሰረችው ዳይሬክሽን ምንድን ነው? ከነሱን ፊት ለፊት መጋፈጥ አረ እንደዚህ አይደለም ምናምን ማለት ሳይሆን ጀስት ቲቺንግ ዋት ዊ ቢሊቭ የሚለው ላይ ነው። ነገር ግን የእኛ እምነት እንዲህ ነው እያላችሁ እዚህ እንትን ቲክቶክ ላይ ወጣችሁ ስታስተምሩ የሚከፋ ሰው መኖሩ ግልጽ ነው። ይሄን በዛም በፔንቴኮስታልም ሳይድ ያሉት ሰዎች መረዳት አለባቸው። የሚከፉ ሰዎች ይኖራሉ። አይ ጥምቀት ያድናል ሲባል ጥምቀት አያድንም ብሎ የሚያምነው ሰውዬ ደስ አይለው። ኦብቪየስሊ ይህንም ማሰብ አለብን፣ መረዳትም አለባቸው እነሱ። ማንኛውም ጊዜ አንድ ነገር ይሄ ስህተት ትምህርት ነው። እኛ አሁን ለምሳሌ ጥምቀት ያድናል ብለን ስንነሳ ጥምቀት አያድንም የሚለው ሰውዬ ምንም ቢሆን ስህተት እያስተማረ ነው እያለን ነው። ጥምቀት አያድንም የምትለዋ ነገር ስህተት ነች እያለን አይደለ? ያ ሰው ሲኦል ይገባል እያለን አይደለም። ዳትስ ናት ማይ ክሌም፣ የኛ ክሌም አይደለም፣ የሉትራን ክሌምም አይደለም። አይ ይሄ ሰው ተሳስቷል፣ እዚህ ነገር ጋር ስህተት አለ፣ መስተካከል አለበት ስለተባለ ብቻ ያ ሰው ሲኦል እየገባ ነው እንደምንል ተደርጎ መተርጎም በፍጹም የለበትም። እንደዛ ሲሆን በግልጽ እንናገራለን። ይሄ ሲኦል የሚከት ወይም ሄሬቲካል የሆነ ምንፍቅና የሆነ አስተምሮ ነው ብለን ምንፍቅና የሆነ ነገር ስናወራ እናነሳለን። ነገር ግን ከእነ ዴቭም እነ ሀናም እነ ጆም እነ ኤርሚ ገብተው ሲያወሩ ሰማለሁ። አንድም ቀን ፔንቴኮስታሎች ሄሬቲካል ናቸው ሲሉ ሰምቼ አላውቅም። ሲኦል ልጆች ናቸው ሲሉ ሰምቼ አላውቅም። እኔ እንደ ገለልተኛ አካል ሆኜ ነው። ምንም ሉትራን ብሆን መካነ ኢየሱስ ውስጥ አይደለሁም። እንደ ገለልተኛ ሆኜ እስከ ዛሬ ድረስ በሰማሁት እንደዛ ሲሉ ሰምቼ አላውቅም። ይሄ ስህተት ትምህርት ነው፣ ይሄ ትምህርት መስተካከል አለበት ብሎ መናገር ሌላ ነገር ነው። እንትና ሲኦል ይገባል ብሎ መናገር ሌላ ነገር ነው። ስለዚህ እሱን ያንን ዲስቲንክሽን አንደርስታንድ ማድረግ በጣም ይጠይቃል። በሌላኛውም ሳይድ ያሉ ሰዎች አንደርስታንድ ማድረግ አለባቸው። የሆነ ነገር አንስተን ስለተናገርን ብቻ እና ይሄ ነገር ስህተት ነው ስላለን ብቻ በጣም ዲፌንሲቭ ሞድ ሆኖ ቅድም እንዳላችሁት ፐርሰናል ሂስትሪ ውስጥ መግባት ምናምን አያስፈልግም። እንደዛ የሚገቡትን ደግሞ አይኖ እኔ ይሄንን ስል ትንሽ ሊከብድ ይችላል፣ ተረዱኝ። ግን ዳይሬክትሊ ለነዛ ሰዎች ምላሽ አለመስጠት፣ ለነሱ የሚፈልጉትን ያንን አቴንሽን አለመስጠት በእኛ ሳይድ በጣም ቤስት ኦፕሽን ነው ብዬ የማስበው እኔ እንደዛ ነው። ፐርሰናል አታክ ሰው ካደረገ በቃ ያ ሰው ሽንፈቱን ነው እየገለጠ ያለ። ዶክትሪናል ነጥባችንን አስቀምጠን ይሄ ስህተት ትምህርት ነው ስንል በኤአይ ፒክቸር ሰርቶ የሚሰጥ ከሆነ የሚመልሰው ምላሽ የለውም ማለት ነው ያዘ። ስለዚህ ከነሱ ጋር ዲል አለማድረግ፣ የነሱን ቤት አለመግባት፣ ለምን እንደዚህ ያደረጋችሁ ብሎ ምላሽ ለነሱ አለመስጠትና ጀስት አቮይድ ማድረግ እነሱን ፉሊ እና አክቹዋሊ ዲፌንድ አደርጋለሁ ብሎ ኢንተሊጅብል ሆኖ መጥቶ ለሚናገረው ሰው ቦታ መስጠት እና ከእነሱ ጋር ኮንቨርስ ማድረግ ትክክለኛው እርምጃ ነው ብዬ ነው ያስባለሁ። ራሴን በእናንተ ቦታ ከትቼ እንዲያርጉ እያልኩኝ አይደለም። ከእናንተ አንጻር በጣም ልጅ ነኝ እኔ ገና ነኝ። ግን ያው የኔ የሚሰማኝ ቢሆን መልካም ነው ብዬ የማስበው እኔ
ያ ነው ብዬ ነው ማሰብ። ብዙን ጊዜ እንደዚህ ለእኛ ፐርሰናል አታክ የሚያደርሱብን ሰዎች ላይ ነው ምላሽ ለመስጠት ስንሞክር በቃ ያዙን እዛ ሰዓት ላይ ከዛን ጭቅጭቅ ሆነ። ከዛ ሁሉ እነሱ ለምን ከፈለጉ ተነስተው እየጮሁ እንትና እነዚህ ሰዎች ክፉ ናቸው ብለው ጥሩምባ እየነፉ ለምን አይጮሁ? የእኛን ስም የሚያጠራ የእኛን ስም የሚያኖረን አስተምሯችን ነው። ትክክለኛ የሚያስብ ሰው ትክክለኛ አእምሮ ያለው ሰውና ማስተዛዘብ ላይ አስቦ ኦኬ ይሄን ነገር አወራርዶ እንዲህ ነው ብሎ ማየት የሚችል ሰው የእኛን እውነተኛ አቋም ይረዳል። እኛ ዝም ብለን ስናስተምር እነሱ ይጮሁ፣ እኛ እናስተምራለን። ከኛ ያስተምሩ በስነ ስርዓት የሚረዳ ሰው ይሰማል። አይ ከጩኸት ጋር አብሮ የሚጮኸው ሰው ሲጀመር እኛን ለመስማት የመጣ ሰው ስላልሆነ አይ ዶንት ቲንክ ለዛ ሰው ብዙ ቦታ መስጠትም ያስፈልጋል ብዬ አላስብም። የሚሰማው ሰው እንደዛ አይነት ሰው ስላልሆነ ማለት ነው። እና ከዛ አንጻር በዛ መንገድ ብትወስዱት መልካም ነው ባይ ነኝ። ከዚህኛው ሳይድ አንጻር ነው ብዙ ቲክቶክ ላይ ላይቭ ስላልሆንኩኝ እኔ እስካሁን ድረስ ፐርሰናሊ አታክ አልተደረኩም። ምናልባት አታክ ብደረግ ከእናንተ በላይ ቆጣ ይሆን ይሆናል። ግን ፕሊዝ ያንን እያሰብን የሚለውን ለማንሳት ያህል ነው። እና በዛኛው ሳይድ ግን ይሄ የራሳችሁን ትምህርት ብቻ አስተምሩ የሌላውን አትንኩ የሚለው ነገር ለእኔ ሴንስ ሰጥቶኝ የማያውቅ ነገር ነው። እውነቱ የሌላን ሰው አስተምሮ መንካታችን አይቀርም። ያ ሰው መነካቱ አይቀርም። ያ ሰው መሰማቱ አይቀርም። ይሄ ስህተት ትምህርት ነው፣ ይሄ መስተካከል አለበት ስንል ስህተተኛ ነህ እያልነው ስለሆነ ያንን ሰው ስሜታዊ መሆኑ የማይቀር ነው፣ መነካቱ የማይቀር ነው። እውነቱን ስትናገሩ ስህተቱ ስለሚገለጥ ማለት ነው። ስለዚህ አይ እናንተ የራሳችሁን ትራዲሽን ብቻ የእኛ ትራዲሽን እንዲህ ነው እያላችሁ አስቀምጡና የሌላውን አትንኩ የሚለው ነገር እንደኔ ሴንስ አይሰጠኝም። ቅድም እንትና ዴቭ ኖርማታ እያለ ሲያስቀምጥ እነሱ ጀስት የሆነ በቃ የራሳቸው የሉትራኖች ትራዲሽን አድርገው እየወሰዱ ነው። እኛ እኮ ቡክ ኦፍ ኮንኮርድ ላይ የሉትራን አቋም ይሄ ነው ሲል መጽሐፍ ቅዱስ ትክክለኛው አቋሙ ይሄ ነው እያለ ነው እንጂ ኦልተርኔቲቭ አይደለም እያስቀመጠ ያለ። ስለዚህ ከዚህ አስተምሮ ውጭ ያሉት ሰዎች የሆነ የያዙ ስህተት አለ። አጌን ሲኦል እየገቡ ነው እያልን አይደለም፣ ነገር ግን የሆነ የያዙ ስህተት አለ እያለ ነው። በቃ ይሄ ትክክለኛው አተረጓጎም ነው፣ ይሄኛው ትክክለኛ አተረጓጎም አይደለም እያለ እያስቀመጠ ነው መጽሐፍ ቡክ ኦፍ ኮንኮርድ። ስለዚህ የራሳችሁን ትራዲሽን ብቻ አንስታችሁ እኛ የምናስተምረው ይሄ ነው በሉ ሲባል ካይንድ ኦፍ ዊርድ ነው። ለምን ይሄ ነው ብለን ስናነሳ መጽሐፍ ቅዱስ የሚለው ይሄ ነው እያለን ነው እያነሳን ያለ ነው። ቱጌዘር ዊዝት ቡክ ኦፍ ኮንኮርድ ይሄን ይላል ስንል እኮ በአየር ላይ አይደለም፣ ዝም ብሎ ሉትራኖች አቋም ብቻ አይደለም፣ መጽሐፍ ቅዱሳዊ አቋም ይሄ ነው እያለን ነው። እሱ ላይ ስህተት ሰርታችኋል፣ አይ እዚህ ጋር እኮ ትክክል አይደለም የሚል ሰው ካለ ገብቶ ኮንቴንድ ማድረግ ይችላል፣ ጥያቄ መጠየቅ ይችላል፣ ቤት ከፍቶ ኑ እስኪ እንወያይበት ይሄን ነገር ማለት ይችላል። ነገር ግን አይ የራሳችሁን ጎራ እናንተም እኛም የራሳችሁን ጎራ የሚለው ይቻላል እኮ እስከዛሬም ድረስ አድርገነዋል፣ ሆኗል እኮ አይደል? በኢትዮጵያ ቤተክርስቲያኖች እንደዛ ነበረ ሲሆን የነበረው። ነገር ግን ልክ ተነስቶ ይሄ ነገር ነው የሉትራን አቋም ይሄኛው ነው ትክክለኛ መጽሐፍ ቅዱሳዊ አቋም ብለን ስንነሳ ግን አይ ተብሎ ወደኋላ የሚፈገፈግና አይ እናንተ ችግር ፈጣሪዎች ናችሁ እንትን የምታደርጉ ናችሁ የሚለው አቋም የሚመጣ ከሆነ አይ ቲንክ አያዛልቅም ብዙ ትምህርት ለማስተማር ብዬ ነው የማስበው። ያው ተመልሶ እዛው ሰርክል ላይ በቃ በልዩነታችን አንድነታችን እንዳለ ሆኖ በቃ ማስተማሩ ይደብዝዝ የሚባል ነገር ውስጥ እንዳይገባ እንደኔ ይፈራለሁ። ጆ ስለመጣ እኔ ለሱ ቦታውን ልተው። ቴንክ ዩ። እሺ ቴንክ ዩ ኤፊ፣ ልክ ነህ። የሆነ አንዳንድ ቴዎሎጂ ስኩሎች አሉ አይደለ እንትን ብለው የሚያስቀምጡ ይሄኛው እንደዚህ ነው ይሄኛው እንደዚህ ነው ብሎ የራሳቸውን አቋም በፍጹም መናገር የማይፈቀድላቸው ቴዎሎጂ ስኩሎች ይሄኛው ቪው እንደዚህ ነው፣ ይሄኛው ቪው ደግሞ እንደዚህ ነው፣ ይሄኛው ቪው ደግሞ እንደዚህ ነው፣ እንደዛ አስቀምጡ ነው የሚሉን። እዚህ እንዲህ ለምንድን ነው እንደዛ? እነሱ እኮ የተገደዱበት ነገር ስላለ ነው። እነዛ አስተማሪዎች እዛ ስኩል ውስጥ ያስገድደን ነገር የለም። ትክክለኛውን ነገር ኮምፓራቲቭ ቴዎሎጂም እየሰራን እንናገራለን። ትክክለኛውን ማስረጃ ብንባል ግን ልናቀርብበት የምንችለው ማስረጃ ማለት ነው። ኮምፓራቲቭ ቴዎሎጂ ሳይሰራ የሆነ እንዳልኳችሁ እንደቅድሙ ይሄኛው ቪው እንደዚህ ነው፣ ይሄኛው ቪው እንደዚህ ነው። የትኛው ነው ታዲያ ትክክለኛ?
ትክክለኛው እኮ የኛ ነው ብለን ነው የምናምነው። የኛ ኮንፌሽን ትክክለኛ ነው ብለን ነው የምናምነው እኮ። ትክክለኛ የመጽሐፍ ቅዱስን ትርጉም የያዘ ነው የኛ ኮንፌሽን፣ የመጽሐፍ ቅዱስ ማብራሪያ ነው ብለን ነው እኮ የምናምነው። ትክክለኛነቱንማ ካላጎለን ለምን እዚህ ቦታ መጣን? ትክክለኛነቱን ካላሳወቅን፣ ካልተናገርን፣ ካላስተማርን ለምን እዚህ ጋር መጣን? ጥምቀት ለድነት ነው፣ የጌታ ስጋና ደም ለኃጢአት ስርየት ነው ብለን ስንናገር እኮ በጣም ትክክለኛ ስለሆንን ነው። ትክክል ነው ብለን ስለምናምን ነው። 100% ከቤተ ክርስቲያን አስተምህሮ ጋር ያለውን ሁሉ ይዞ የጠበቀን በጉባኤ የተወሰነውን በጣም ፕራውድ የምናደርግበት ነው እኮ። በጣም በቃ ይሄንን እንደዚህ ስናስቀምጥ ይሄኛው አይደለም ብለው የሚሉት ደግሞ ትክክል አይደሉም እኮ እያልን ነው። ኮምፓራቲቭ መሰራቱ የማይቀር ነው። በተለይ አሁን እንደዚህ ልዩነት ላይ ያለው ላይ የኛ ትክክል እንደሆነ ፉልነስ ኦፍ ትሩዝ እኛ ጋር ነው ያለው እስካልን ድረስ ፉልነስ ኦፍ ትሩዝ ባጎላን መጠን ያኛው ፉል ትሩዝ የሌለውን ነገር እንትን ማድረጋችን የማይቀር ነው። ያንን ማየት ነው። ያኛው ደግሞ ምን ማድረግ ይችላል? ቤት ከፍቶ ደግሞ የራሱን ትምህርት ማስተማር ይችላል። አንሳደብ፣ ክፉ ነገር አንናገር እንጂ ቴዎሎጂውን፣ ስነ መለኮቱን፣ ኮንፌሽናችን፣ ካታኪዝማችንን እንግለጥ እንጂ አይ የራሳችሁን ብቻ። እንዴት ነው የራሳችንን ብቻ የምናስተምረው ኮምፓራቲቭ ቴዎሎጂ ሳንሰራ? ምክንያቱም ምዕመኖቻችንን እኮ ልዩነቱ እንዲያውቁት እንፈልጋለን። የጌታ እራት ዝም ብሎ ማንም ቤት ሄዶ የሚወሰድ አይደለም። ምክንያቱም ለጌታ እራት ያለን አመለካከት እኛ ሉትራኖች እንዲህ ነው የሚለው ማወቅ አለባቸው፣ ለምን እንደማንወስድ። ጆ እየቀጥል አይ በመሀል ገባሁ መሰል። መካነ ኢየሱስ ራሷ እንግዲህ ቡክ ኦፍ ኮንኮርድ በተወሰነ መጠን እንትን ያለችው መጽሐፍ ያሳተመችዋል። እንደምታውቁት ያ ቀዩ መጽሐፍ የክርስትና ትምህርትና የእምነት መግለጫዎች ካቴኪዝም ክሪድ ኤንድ ኮንፌሽን በሚለው መጽሐፏ ላይ እዛው ጋር አስቀምጠዋለች አቋሟን። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በሉተራን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቦቿ እንደሚከተለው ገልጻለች። እንግዲህ የመተዳደሪያ ደንቧ ነው እዚህ ጋር ያስቀመጠችው እና ወደታች ወረድ ብላችሁ ስታነቡት ቤተክርስቲያኒቱ ያልተለወጠውን የኦግስበርግ የእምነት መግለጫና የሉተር ካቴኪዝም የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። እነዚህ እዚህ ጋር የተቀመጡት ካቴኪዝም፣ ኮንፌሽኑን እነዚህን ሁሉ ልክ የእግዚአብሔርን ቃል ትክክለኛ ማብራሪያ ነው ብላ ወስዳለች እንጂ አዲስ አስተምሮ አይደለም። ከመጽሐፍ ቅዱሱ የወጣ ነው። ፕራዮራይና ቅድም እንደውም ኖርማ ኖርማታና ኖርማ ኖርማንስ የሚባለውን ነገር አስቀምጦት ነበረ ዴቭ። ከዚህ አንጻር ነው እኛም የምንናገረው። ፖስት ፕራዮራይ እና ፕራዮራይ ተብሎ የሚከፈለው ማለት ነው። ወይም ደግሞ አንደኛው የማይመዘን የማይመረመር ሁሉንም ነገር ኖርምን ራሱ እንትን የሚያደርገው የሚወስነው የሚያብራራው መጽሐፍ ማን ነው? መጽሐፍ ቅዱስ ነው። ከሱ በላይ መመርመሪያና መመዘኛ የሌለለት ማለት ነው። ከሱ በኋላ ደግሞ የመጡት ኖርምን አስተምሮን ሁሉ መዘነን የምናስቀምጥበት ደግሞ ክሪዶች አሉ፣ ኮንፌሽን አለ እና እነዚህ ደግሞ ምን ይባላሉ? ለዚህ ለመጀመሪያው ወይም ደግሞ ለኦቶሪቲ ለሰጠነው ለመጽሐፍ ቅዱስ ሰፖርዲኔት የሚያደርጉ መመሪያዎች ናቸው። ቅድም እንዳነበብኩላችሁ መካነ ኢየሱስ የመተዳደሪያዋ ወይም የምትመራበት መጽሐፍ ብለን እንደምንጠራቸው ማለት ነው። እና ራሷ መካነ ኢየሱስ ናት እንግዲህ ይህን ያስቀመጠችው። እንደ ሉተራዊነቷ ለዚህ ቡክ ኦፍ ኮንኮርድ መገዛት እንዳለባት አስቀምጣለች። እና ያንን ማወቅ አለባቸው። ቅድም እነ ካሎራው ቤት አንድ የታዘብነው ነገር ቢኖር እሱን ነው። የመካነ ኢየሱስ አይደለም ቡክ ኦፍ ኮንኮርድ የሚልን ሀሳብ ይናገራሉ እና እሱ ፈጽሞ ስህተት ነው። በዚህ ነው የምትመራው። ስለ ጥምቀት ያለን አስተምሮ፣ ስለ ነገረ ቤተ ክርስቲያን፣ ኤክሌሲዮሎጂ፣ ስካቶሎጂ፣ ክርስቶሎጂ፣ ኒማቶሎጂ በቃ ሁሉንም እንትን
አጠቃሎ የያዘልን መጽሐፍ ነው። በቻሉት መጠን ስኮላሮቻችን አብራርተው አርቅቀው አስቀምጠውልናል። የቤተ ክርስቲያን የጥንቷ ቤተ ክርስቲያን አቋም ይሄ ነው፣ መጽሐፍ ቅዱስም እንደዚህ ይብራራል ብለው ነው ያስቀመጡት። የራሳቸውን ሳይሆን መጽሐፍ ቅዱስን ያብራሩበት መጽሐፍ ነው እና ለዚህ መገዛት አለባት። አስተምሮታችን ራሱ የምናወጣው ከቡክ ኦፍ ኮንኮርድ ነው የምናሳያችሁ። ከራሳችን የምናመጣው ነገር የለም። የመሬቷ መካነ ኢየሱስ ብትሉ የቲክቶክ ምናምን እያላችሁ የምትከፋፍሉት የመሬቷም ራሱ እናንተ በምትሉት እንትን ልጥራውና የመሬቷ መካነ ኢየሱስ ራሱ መመሪያዬ ነው ብላ የወሰደችው መጽሐፍ ላይ ነው እያወጣን ስናነብና ስናስተምር የነበረው እና በዚህ ብትመለከቱልን ጥሩ ነው ብዬ አስባለሁ። ይሄ እነዚህ ልጆች መጥተው ይሄ ትምህርት የመካነ ኢየሱስ አስተምህሮ ነው ብለው ካስቀመጡ በኋላ ኤቪደንስ ስትሏቸው የራሷ የመካነ ኢየሱስ መተዳደሪያ ደንብ ላይ አውጥተው እንደዚህ ይላል፣ ይሄ የመካነ ኢየሱስ የራሷ መመሪያ ነው ሲሏችሁ አይ አይደለም ብሎ የሚመጣው ክርክር መቼም አይገባኝም። ለምን ቤተ ክርስቲያኒቷ በይፋዊ መንገድ ያወጣችውን መግለጫ እነሱ ይኸው እኛ የምንለው ይሄው ራሱ ነው፣ ስለዚህ ይሄን ተከተሉ ሲባል የራሷ የመካነ ኢየሱስ ልጆች እምቢ የምትሉ ከሆነ ለመካነ ኢየሱስ የተገዛችሁ አይደለም የሚለውን መረዳት አለባችሁ የሚለውን በጣም በጣም አጥብቄ ይዛሉ። እኔ ዛሬ ቤተ ክርስቲያኔ አይደለም በይፋዊ የጻፈችው ላይክ መተዳደሪያ ደንቧ ላይ ያለው መግለጫ ይቅርና መሪ ቄሷ ተነስቶ እንደዚህ ነው ወይም ፕሬዚዳንት ተነስቶ የቤተ ክርስቲያኒቱ አቋም በዚህ ጉዳይ ላይ እንዲህ ነው ብሎ ከያዘ ወይ እሺ ብዬ እቀበላለሁ ወይ ከቤተ ክርስቲያኒቱ እወጣለሁ። ለምን? የቤተ ክርስቲያኒቱ አቋም ነው። እኛ ከታች ሆነን እታች ኖርማል ማህበር ምዕመኑ ናችሁ አይ ይሄ አቋም አይደለ ቤተ ክርስቲያኒቱ አንቀበልም የሚባል ነገር አይሰራም። ይሄ ማወቅ አለባችሁ የሚለውን በጣም አጥብቄ መያዝ እፈልጋለሁ። ለምን? የቤተ ክርስቲያን መሪዎች ቤተ ክርስቲያን ራሷ ያስቀመጠችው ወረቀት ላይ ያለው ነገር ይፋዊ የሆነው ነገር መከበር አለበት። በጣም ደጋግመው አንስተው ቪዲዮ እያሳዩ ፎቶ እያነሱ ስቶሪ እያደረጉ ሲሰሩ አያለኝ። ለምን መካነ ኢየሱስ ልጆች ለመቀበል እንደሚቸግራችሁ ግን አልረዳውም። ፐርሰናል መሀል ላይ አቋርጬ የገባው ይቅርታ። ያ ጆይ ልቀጥል። አይ እሱ ብቻ ሳይሆን ወደፊት ደግሞ በአንዳንድ ነገሮች እንከሰታለን፣ ጠብቁ። በተለይ ደግሞ ማዕከላዊ ያለው ጽሕፈት ቤት ጋር ያለንን ግንኙነት ምናምን ወደፊትም ልናሳይ እንችላለን። መሬቷ እንደምታውቀን ወይም ደግሞ አክኖሌጅ እንደምንደረግ በዛ ልናሳያችሁ እንችላለን። አገልጋዮቻችን ያውቁናል፣ መሬት ያሉ ቄሶቻችን ያውቁናል። እዛ የምንገለገል የምናገለግልም ልጆች እንደሆን ወደፊት ታያላችሁ ለማለት ያክል ነው። ይህንን ልናገር ነበረ ጆ ቀደምከኝ። ማለት ይሄ እኛ አሁን እዚህ ቲክቶክ ላይ የምንሰራው ስራ ሁሉ የማይታወቅ ነው የሚመስላቸው ብዙዎቹ ማለት ነው። እያንዳንዱ የምንሰራው እየተንቀሳቀስን ያለ ነው እዛ መሬት ላይ ይታወቃል። ደግሞም ግንኙነት አለን እና ከኮንፌሽናችንና ከካታኪዝማችን ካስተምሯችን ውጭ አንናገርም፣ ያለ ማስረጃ አንናገርም። ትምህርታችንን ነው እየተናገርን ያለ ነው። የምንንቀሳቀሰው እንቅስቃሴ ደግሞ ምድር ላይ ይታወቃል። ምድር ላይ ኮሚኒኬሽን አለን። ምድር ላይ ያሉ ልጆች ኮሚኒኬት አድርገዋቸዋል። ኮሚኒኬት አለ። ብዙ ነገር የምናሳውቃቸው ወደፊት ይኖራል እና የሆነ የማንታወቅ ህገወጥ ምናምን ተደርጎ የሚቀርበው እዚህ ቲክቶክ ላይ የእኛን ትምህርት ለማጣጣል የሚካሄድበት ፖለቲካዊ አካሄድ ነው። ትምህርታችን ግን ሊወድቅ አይችልም። ለምን መሰላችሁ? ኮንፌሽናችንን ስለሆነ የምናስተምረው፣ ካታኪዝማችንን ትክክለኛ የሉትራንን ስነ መለኮት ስለሆነ እያስተማርን ያለ ነው ማለት ነው። ኮንፌሽናል ስለሆንን ማለት ነው። ጥያቄ መጠየቅ ይቻላል? አንድ ጊዜ ሚዩት አድርግ። ቅድም ጀስትም እንደተናገረው ኢቨን መካነ ኢየሱስ ሆነው የሚታወቁ አገልጋዮች አንዳንዶች ሌላ ቦታ ገብተው እኛ አልወከልንም እንደዚህ አላልንም ምናምን ብለው ሲናገሩ ሰምታችሁ ሊሆን ይችላል። እነሱንም ማንም አልወከላቸውም፣ ሁላችንም ማንንም አልወከለንም። ማለት
መካነ ኢየሱስ የቲክቶክ አገልግሎቴ ብላ ወክላ አላከችም። ግን ሉትራንን መካነ ኢየሱስ ነን። ያንን ስነ መለኮት ተምረን ያደግነው ያንን ስነ መለኮት ነው እያስተማርን ያለ ነው። እዚህ ቦታ ላይ ስንመጣ ይኸውላችሁ እኛን መጠየቅ ያለብን ከመካነ ኢየሱስ ከሉትራን ስነ መለኮት ውጭ ከኮንፌሽናችን ውጭ ከካታኪዝማችን ውጭ ካስተማረን ጠይቁን። ይሄው እናንተ ያስተማራችሁት ከኮንፌሽናችሁ ውጭ ነው ብላችሁ ሞግቱን። እነዛም የእኛም ልጆች ሆነው እንኳን ሌላ ሩም ላይ ገብተው የሚናገሩት እነሱም ይሞግቱን። ከኮንፌሽን ውጭ ነው እነሱ እያስተማሩ ያሉት፣ ከካታኪዝሙ ውጭ ነው፣ ከሉትራን ስነ መለኮት ውጭ ነው እያስተማሩ ያሉት ብለው ካሉ እዚህ ጋር ነው ትልቅ ቦታ የምንሰጠው። መጥተው ይሞግቱ። ከዛ ውጭ ካልሆነ ግን በምንም ሊጣል አይችልም ትምህርታችን። ምክንያቱም የምናስተምረው እናውቀዋለን። ኮንፌሽናችንን ነው፣ ካታኪዝማችንን ነው፣ የሉትራን ስነ መለኮት ነው እያስተማርን ያለ ነው። ይሄ በጣም መሰመር አለበት እና የሆነ ምንም ህገወጥ የሆንን መካነ ኢየሱስም ሉትራንም ያልሆንን ተደርጎ እየተሳለ ያለው መካነ ኢየሱስ ፈጽሞ አሁን እየተደረገ ያለውን የማታውቅ አይነት በቃ ምንም ነገር የማታውቅ አይነት ተደርጎ የሚሳለው ነገር ትክክል አይደለም። ቀስ በቀስ በሂደት የምናሳውቀው የምንገልጣቸው ነገሮች ብዙ አሉ። ሪሜምበር አንድ ጊዜ ትዝ ይላችኋል፣ በምድር ላይ ያለውን ሞጁል አዘጋጅተን እንገባለን። ለምን አዘገየ ነው? ምክንያቱም አንድ ላይ የምንገልጠው የምናሳውቀው ነገር ብዙ ነገር ስላለ ማለት ነው። ስለዚህ ጠብቁ። የምድሪቷ አታውቃችሁም ምናምን ምትሉ ጠብቁ፣ ታዩታላችሁ በኋላ ላይ የሚገለጠውም ማለት በደብዳቤ። ስለዚህ የዛን ጊዜ ዝም ትላላችሁ። ቀጥል። እንዲወደደኝ እሺ፣ ሰላም ሰላም ብያለሁ። እኔ በጣም ጥያቄ የሆነብኝ የገባሁት ቅድም ደግሞ ከሎራ ቤትም ደግሞ አንተ ያወራቸው ቃላቶች በጣም ገርሞኝ ነበረ የገባ ምንድነው ሲሰማ ነበረ እና አሁን ያን ነገር እንግዲህ ሪፕላይ አድርጌ ደግሞ ሊጠየቅ ነው። ምንድነው አልከው? እኛ ሁላችን ክርስቲያን የተባልን በአንድ መዳበሪያ ላይ ተቀላቅለው ደግሞ የገቡ እህሎች ነን እንጂ የእኛ ዱቄቶች አይደለንም ብለህናል። በጣም ነው የገረመኝና ኦኬ እንደዛ ካልክ አንደኛ እነዛ እህሎች ከየት ነው ደግሞ የወጡት? የተለያዩ እህል ከሆነ እህል ደግሞ ዘር ያለው የተለያየ ዘር ናቸው። ገብስ ዘር ከሆነ የገብስ ዘር ከዘሩ ደግሞ አንድ ነው። ለምንድን ነው እነዛ ልትለይ ቻልከው? ልክ ነኝ ወይስ አይደለሁም? መጀመሪያ ምንድነው ቅድም የሰጠሁትን ምሳሌ ነው ጥያቄ? ምሳሌ እኛ ሁላችን ክርስቲያን የተባለን ሉተራን፣ ምንድነው መካነ ኢየሱስ፣ እነዚህ ሙሉ ወንጌል ምናምን የሚባሉ ቤተክርስቲያኖች እሱን ደግሞ አስመስለ ምንድነው አልከው? እኛ ደግሞ አንድ ማዳበሪያ ተቀላቅለው ደግሞ የገቡ እህሎች ነን እንጂ ዱቄት አይደለንም ብለሃል። ለምንድን ልትለጫ? ምሳሌው ገብተዋል ልትነግረኝ ነው? ኦኬ፣ ስላልገባ ሊሆን ይችላል። ደግሞ አሁንም ደግሞ ዱቄት አለን ተብሎ ደግሞ ፖለቲካ እንዳይሰራ አይደለ አባባለ ሌላ ፖለቲካ ሳይሆን ለምሳሌ ዱቄት ማለት ምንድን ነው መሰለህ እንደዛ ብለህ ተጠቅመሃል። ላስረዳ አልገባህ ማለት ነው። እሺ ምንድን ነው? ላስረዳ ሁሉም እንዲገባው። ለምሳሌ እነዛ እህሎች ከየት ነው የተገኙት? ቆይ ላስረዳው። ምሳሌን የሰጠውበትን ዓላማ ላስረዳው መጀመሪያ። ለምሳሌ በኢትዮጵያ አንዲት ልጅ አንድ ሴት በምትወልድበት ሰዓት ምጥን የገንፎ ዱቄት የሚባል ነገር አለ አይደለ? ምጥን የገንፎ ዱቄት ይዘጋጃል። ምጥን የገንፎ ዱቄት ከአንድ ነገር ብቻ አይደለም የሚዘጋጀው፣ ከተለያዩ ጥራጥሬዎች ነው የሚዘጋጀው ማለት ነው። የተለያየ ጥራጥሬዎች በአንድ ላይ ሆነው ይፈጫሉ። ኦኬ፣ እነዛን ጥራጥሬዎች ውሰዳቸውና በጆንያ ውስጥ ሳሉ በጆንያ ውስጥ ሲገቡ ምንድነው ሽምብራ፣ ስንዴ፣ የተለያየ ጥራጥሬዎች እዛ ውስጥ ሲገቡ ጆንያ ውስጥ እንደዚህ በአንድ ጆንያ እስከያዝካቸው ድረስ በቃ አንድ ነው የምትላቸው ማለት የሆነ ኪሎ የሆነ እንትን የሆነ ኩንታል ብለህ በአንድ ነው የምትሰይማቸው የምትጠራቸው። ነገር ግን እውነታውን ስታየው እዛ ጆንያ ውስጥ እስካሉ ድረስ ነው እንጂ የራሳቸው ማንነት አላቸው፣ የራሳቸው አይደንቲቲ አላቸው። ሽምብራው የራሱ አይደንቲቲ አለው፣ ስንዴው የራሱ አይደንቲቲ አለው። ያንን ጆንያ ብትተረትረው ሽምብራው ወደ ራሱ መንገድ ይሮጣል፣ ስንዴውም ወደ ራሱ መንገድ ይሮጣል። ለምን ከተባለ አንድነታቸው ጆንያ ውስጥ እስካሉ ድረስ ብቻ ነው። ኦኬ፣ ያንን ግን ወስደ ብታስፈጨው ምንድን ነው የሚሆነው? ዱቄት ነው የሚሆነው አይደለ? ዱቄት ከሆነ በኋላ ሽምብራውና ስንዴውን መለየት ይቻላል?
ይሄኛው ሽምብራ ነው፣ ይሄ ዱቄት ነው፣ ይሄ ሙሉ ወንጌል ነው፣ ይሄ መካነ ኢየሱስ ነው ብሎ መለየት ይቻላል? አይቻልም። አንዲት ወጥ የሆነች ቤተክርስቲያን ትሆናለች ማለት ነው። ልክ አሁን ካቶሊክን በምታይበት ሰዓት ወጥ ነች፣ ዓለም አቀፋዊ ነች። አንድ መዋቅር ነው ያላት፣ በዛ መዋቅር ውስጥ ነው የምትተዳደረው። አሁን እኛ ጋር ስንመጣ ግን እንደዛ አይደለንም ነው። ፕሮቴስታንት ጋር ስትመጣ ባለፈው እኮ በዩናይትድ ስቴትስ ምሳሌ ሰጥቻለሁ። ዩናይትድ ስቴትስ ውስጥ የተለያዩ ስቴቶች አሉ። የየራሳቸው እነዚህ ስቴቶች የየራሳቸው ስልጣን አላቸው። ማድረግ የማይችሉት ስቴቶች ብር ማተምና ሚሊተሪ ሰራዊት ነው ማቋቋም የማይችሉት። ሌሎች ስልጣኖች ሁሉ አላቸው እያንዳንዱ ስቴቶች ማለት ነው። ግን ምን አድርገዋል እነዚህ ስቴቶች? እኮ ሚዩት አድርገን እነዚህ ስቴቶች በመጀመሪያ እንትን ሲሉ ሲመሰረቱ አንድ ሆነው አይደለም። የመጀመሪያዎቹ ፈርስት ስቴት የሚባሉ 7ቱ ናቸው በአሜሪካ ውስጥ። ሌሎቹ ውስጥ በጦርነት የተያዙ ናቸው። ቴክሳስ አሁንን ያለባት በጦርነት ስንት ህዝብ አልቆባት ነው የዩናይትድ ስቴትስ አንዷ አካል የሆነችው ማለት ነው። አዳይ ብዙ ጋር ጥያቄ እኮ ቀላል በቀላሉ የምትመልሰው አዳም አታዳም እኮ አውርዳለሁ። ሚዩት አድርገህ አዳምጥ። የከፈትኩት በደንብ ለማስረዳት ነው። ትዕግስቱ ከሌለ መውረድ ነው። እነዚህ ሁሉ ስቴቶች በአንድ ላይ ሆነው ዩናይትድ ፈጥረዋል። ዩናይትድ ስቴት የሚባል ሀገር ፈጥረዋል። አንዲት ሀገር ማለት ነው። ፕሮቴስታንት ሴም ቲንግ። እያንዳንዱ የራሱ ስቴት አለው፣ የራሱ አይደንቲቲ አለው፣ የራሱ ኮንፌሽን አለው፣ የራሱ ካታኪዝም አለው፣ የራሱ አስተምሮ አለው። ነገር ግን ዩናይትድ በሚያደርግበት ነገር ላይ ዩናይትድ ፈጥሯል። ፕሮቴስታንት የሚለውን ዩናይትድ ፈጥሯል ማለት፣ የወንጌል አማኞች የሚለውን ዩናይትድ ፈጥሯል ማለት ነው። ይሄ ፕራይመሪ ሰከንደሪ ብለን ያስቀመጥን ኖርማታ የሚሉ ነገሮች ብለን እንዳስቀመጥ ነው። በኖርማን በኩል የሆነ አንድነትን አንድ በሚያደርገን ነገር አንድነት ተፈጥሯል። የአብያተ ክርስቲያን ህብረት የነበረውን ብታይ፣ ካውንስሉ ብታይ ያስቀመጣቸው አንድ የሚያደርገን ነገር የሚያያይዘን ነገሮችን ኮር የሆኑ ነገሮችን አውጥቶ አስቀምጧል። ወደ 7 ትምህርቶች ነው ምናምን ትምህርቶችን። ያ ማለት ግን እያንዳንዱ መካነ ኢየሱስ ወደዛ ካውንስሉ ስትገባ አጥንታ ነው እያንዳንዱን የገባችው። ከአብያተ ክርስቲያን ህብረት የወጣችበት ምክንያት አለው። እዚህም ስትገባ ደግሞ ካውንስሉ ውስጥ ምክንያት አለው። እያንዳንዱን ነገር በደንብ አጥንታ ነው የገባችው። ስትገባ ይሄ አይደንቲቲዋን የሚያሳጣት ውስጥ አትገባም። የራሷን ነገር የሚያሳጣት ውስጥ አትገባም። የራሷን ነገር አታ አይደለም የገባችው። የራሷን ነገር አይደንቲቲዋን፣ ኮንፌሽኗን፣ ካታኪዝዋን ጠብቃ ነገር ግን ልትቃውሞ የማትችለው ከሌሎቹ ጋር በምትስማማበት መልኩ አንድ የሚያደርጋቸውን ነገር ስላወጡ እነዚህ ብለው ስላወጡ መካነ ኢየሱስም